ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንደምን አላችሁ? እኛ ሰላም ነን፣ እግዚአብሔር የተመሰገነ ይሁን። ያው በጣም ረጅም ጊዜ ሆኖናል እንግዲህ ከዩቲዩብ ከጠፋን። ከዚህ በፊትም እንደምንለው ያው በዩቲዩብ እንግዲህ በተለያዩ የግል ስራዎች ምክንያት እንደ ሁል ጊዜው ቪዲዮዎች እየለቀቅን አይደለም። አሁን ግን ሳስታውሰው በጣም የቅርብ ሰዎቻችን ሲጎዱብን ቅስማችን ሲሰበር ብቻ ነው በዩቲዩብ እየመጣን ያለነውና በርዕሱ ላይ እንደተመለከታችሁት በቴዲ ህልፈተ ህይወት ዙሪያ ነው አንዳንድ ነገር ለማለት ነው የመጣ ነው። ብሬክስ ሁሌም አዲስ ከየት ጀምረን ከየት መጨረስ እንዳለብን አላውቅም። ምክንያቱ በጣም ልባችን ተሰብሯል፣ በጣም ቅስማችን ተሰብሯል። አይደለም እኛ በቅርብ ያለን ሰዎች ይቅርና ቴዲን በርቀት የምታውቁት እናንተ በሚዲያ የምታውቁት ወዳጆቹ ጓደኞቹ እንኳን ራሱ እንዴት ቅስማችሁ እንደተሰበረ ግልጽ ነው፣ እያየነው ያለ ነገር ነው ማለት ነውና በተቻለ መጠን ሀዘናችንን ዋጥ አድርገን ስሜታችንን ያዝ አድርገን ለመናገር እንሞክራለን። ሰላም እንደምን አላችሁ ተመልካቾቻችን? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ያው ብዙ ለመናገር ትንሽ አቅም ያንሰናል ይመስለኛል። ግን በርዬ እንዳለው ዩቲዩብ ላይ ከጠፋን ብዙ ጊዜያችን ነው። አንዳንድ እንደዚህ ደግሞ መንገብጋቢ ነገር ሲኖሩንና የሆነ ቅስም የሚሰብር ነገር ሲሆን ያው ከምናያቸው አንፃር ብዙ ነገር እየተባለ ስለሆነ ዩቲዩብ ላይ ያለ አስፈላጊ መረጃም ዝም ብሎ የሚወራም ነገር ስላለ እሱን ግልጽ ለማድረግ ነው የመጣ ነው። ዞሮ በቴዲ ህልፈት ምክንያት በጣም ልባችን ተሰብሯል፣ በጣም ተሰምቶናል። በቃ እኔ እንጃ እኔ ይሄ ነው ብዬ ልነግራችሁ አልችልም። በተለይ በስደት ከባድ ነው። ቁማችሁ አልቅሳችሁ እርምን ሰው ሲያወጣ ትንሽ የተሻለ ይሆናል ብዬ አምናለሁ። ምክንያቱም ዝም ብሎ በባዶ በተዘጋ ቤት እየየ ማለት በጣም ከባድ ነው። ይሄ ነው ልላችሁ አልችልም። ካሁን በፊት ሀዘን የደረሰባችሁ ሰዎች ታውቃላችሁና እኔ እንጃ ብቻ አሁን በጣም ትልቁ ችግር ከየት ጀምረን ከየት መጨረስ እንዳለብን አላውቅም። ለምን በጣም ነው ቅስማችን የተሰበረው። ምንም አንደበታችን ተሳስሯል። ምን ብለን መናገር እንዳለብን ምን ብለን ማውራት እንዳለብን ማወቅ እስከማንችል ድረስ ማለት ነውና ሙሉ ነገራችን ነው ሽባ የሆነው ማለት ይቻላል በቴዲ ህልፈት ዙሪያ። የቴዲን ሞት አምኖ ለመቀበል በጣም ይከብዳል። በጣም አላቅም ግን አይዞ የቴዲን ሞት አምኖ መቀበል ቴዲ ሞቷል ብሎ ማመን በራሱ በጣም ከባድ ነው። በጣም ከባድ ነው። አይደለም እኛ በቅርብ ላለን ሰዎች ይቅርና በሩቅ ላለ ሰው እንኳን ራሱ ቴዲ ሞተ የሚለውን ነገር ሲሰማ ማመን አልቻለም። ቅርታ በጣም በተቻለኝ መጠን ያው ስሜቴን ተቆጣጥሬ ለመናገር ሞክራለሁ። አላቅም ለኛ በጣም ከባድ ነው። የቴዲ ህልፈት ለኛ በጣም ከባድ ነው። በጣም እኔ ማለት በጣም ብዙ ሰው ይሞታል። ያው ከሞት የሚቀር ማንም ሰው የለም። ሁላችንም ሟቾች ነን። መቼ እንደምንሞት እንዴት እንደምንሞት በምን ምክንያት እንደምንሞትም አናውቅም። ከሞት የሚቀር ማንም ፍጡርም የለም። የቴዲ ሞት የሚያሳምመው ከሞቱ አሟሟቱ
ከሞቱ አሟሟቱ ነው ቴዲ የሚያሳዝነው። ቴዲ መሞቱ አይደለም የሚያሳዝነው። መሞት ማናችን ብንሆን እንሞታለን። ቴዲ የሚያሳዝነው ከሞቱ አሟሟቱ ነው። ለቤተሰቦቹ ከወንድ አንድ ብቻ የቀረው እሱ ብቻ ነበር፣ ቴዲ ብቻ ነበር። ለቤተሰቦቹ ወንድ ልጅ በዚህ ሰዓት ቴዲ ብቻ ነበር የቀረው። ቴዲም ይኸው ወላጆቹ አጡት። ቴዲን አጣ ነው። የቴዲ ህልፈት የቴዲ ሞት በምንም ቃላትም ሊገለጽ የሚችል ነገርም አይደለም። ምንም አይነት የመጽናኛ ቃላትም የለውም። እግዚአብሔር አምላክ ለወላጆቹ፣ ለቤተሰቦቹ፣ ለኛም ለእናንተ ለወዳጆቹም እግዚአብሔር አምላክ መጽናናቱን ይስጠን እንጂ ለቴዲ ሞት መጽናኛ የሚሆን ነገር የለም። እውነቴን ነው የምላችሁ። የቴዲ ሞት ቴዲ ሁላችሁም ታውቁታላችሁ። ምንም ስለ ቴዲ ባህሪ ይሄ ነው ብለን የምንናገረው ምንም አይነት ነገር የለም። ቴዲ ሁላችሁም ከዛሬ 10 ዓመት በፊት ጀምራችሁ በሶሻል ሚዲያ ብዙዎቻችሁ ታውቁታላችሁ። ያው እንግዲህ የማይወጣ ጩኸት ከባድ ነውና ያው ትንሽ ከብዶናል። በጣም አስቸጋሪ ነው። ቴዲ ማለት በጣም ጥሩ ልጅ ነው። ከሰው ጋር የሚጋጭ አይነት ልጅ አይደለም። ከሰው ጋር ክፉ የሚነጋገር ልጅ አይደለም። እኔ ካወቅኩት ጀምሮ ቴዲ ማለት እኔ እንጃ በጣም የተለየ ልጅ ነው። እግዚአብሔርን እኔ እንደ 10 ዓመት አካባቢ የሆነ ነው ቴዲን ካወቅኩት። በቃ ካፉ አንድም ቀን ክፉ ቃል ሲናገር ሰምቼው አላውቅም። አንድም ቀን እኔ በምን አንደበቱ ሰው አስቀይሞ በምን አንደበቱ እኔ እንጃ ብቻ እንደዚህ ሊሆን እንደቻለ እኔ አላውቅም። እግዚአብሔርን በጣም ከባድ ነው። ሳውዲ በምንኖርበት ጊዜ በቃ አብረን ነው ስንበላም አብረን ስንጠጣም አብረን በቃ ተለያይተን አናውቅም። አንዳንድ ስራ ስንሄድ መለያየት ካልሆነ በቀር በየትም ቦታ እናንተም ያው ታውን ነበረ አብረን የነበርነው። በጣም እኔ እንጃ እኔ እንደዚህ አይነት ልጅ ነው ብዬ ለመግለጽ ያንሰኛል። ግን አንዳንድ ጊዜ ቀንም ጎደሎ ይሆን ቀኑም የተሰጣች እድሜ ብቻ ናት ተብሎ የሚሆን አላቅም ባላሰብነው የደረሰብን ዱብዳ በጣም ከባድ ነው። ብቻ ነው ይሄ ነው ልለው አልችልም። አሁንም ስሜታችን ተቋቁመን ያለውን ነገር ለመናገር እንሞክራለን። ስለ ቴዲ ባህሪ ይሄ ነው ብለን ልንዘረዝርላችሁ አንችልም። ቴዲ ከሳቅ ውጭ እንዴት አድርጌ ልንገራችሁ ስለ ቴዲ ባህሪ? ቴዲ ከመሳቅ ውጭ ከማንም ሰው ጋር እንዲህ ብሎ ተነካክቶ አያውቅም። የሚገርማችሁ ማለት ነው ከማንም ሰው ጋር ተነካክቶ አያውቅም። ከማንም ጋር ስራዬ ብሎ በሆነ ነገር ተጣልቶ አያውቅም። በፍጹም ጸብ የሚባል ነገርም አይታየውም። በጣም ቅን፣ በጣም የዋህ፣ በጣም ምስኪን የሰው ልጅ አንድ ሰው ለመተዋወቅ እንኳን ራሱ አንገቱን ቀና አድርጎ ሰው እንኳን ማየት የማይችል ልጅ ነው ቴዲ ማለት። አላቅም ሳውዲ መጥፊያ ሆና ነው መሰለኝ በቃ ምን አድርገው ምን እንዳስጨፈናቸው ሳውዲ በቃ የቴዲ ህይወት መጥፊያው ሳውዲ ሀገር ውስጥ ስለሆነ ነው መሰለኝ ብዙ ጊዜ እባክህ ቴዲ ወደዚህ ሀገርና ሳውዲ ስራ የለም ተንከራተትን እኮ ስራ አጣን ብሬክስዬ ምንም ሳውዲ እንደድሮ አይደለም ሲለኝ እባክህ ወንድሜ ከባለቤት ጋር ገባና ወደ ሀገር ቤት ወደዚህ ና ብዬ በጣም ብዙ ጊዜ ከ6 ወር በፊት ጀምሬ በጣም በተደጋጋሚ ነገር ያውቃሉ። ግን መጥፊያ ሆነች መሰለኝ ዛሬ ነገ እያለ እንደምታዩት በዚህ መሃል ይሄ ነገር ሰማን ማለት ነው። በጣም ቅስም ይሰብራል። በጣም ልባችን ቆስሏል። ልባችን ደምቷል። ብዙዎቻችሁ በተለያዩ በለቀቅናቸው ቪዲዮዎችም በተለያዩ ፖስቶችም ቴዲ ምንህ ነው በመሲም ላይ
በሰዓቱ መርዶውን የሰማንበት ሰዓት ላይ ታማ ስለነበር በዛ ህመሙ ጭራሽ መቋቋም አቅቷት ሆስፒታል ገባች በድንጋጤና ከዛ ነገር ጋር ተያይዞ ቴዲ ምን ነው ቴዲ ለብሬክስ ምን ነው የምትሉ በነገራችን ላይ መወለድ ቋንቋ ነው ቤተሰቦች ከቴዲ ጋር ዘመዶች ነን ብዙ ጊዜ እኔም ስጠየቅ ቴዲ ምን ነው ሲባል ያጎቴ ልጅ ነው የምለው እሱም ያክስቴ ልጅ ነው የሚለው ዘመድ ነን ከዝምድናችን በላይ ከመወለዳችንም በላይ ይሄ ከስጋ መዛመዳችንም በላይ ግን ከቴዲ ጋር ሞር እንድንቀራረብ እንድንዋደድም ያደረገን የቴዲ ባህሪ ነው የቴዲ ንጹህ ልብ ነው በስጋ ከሄድን ያክስት ልጅ ያጎት ልጅ ስንት አብሮን ከሳውዲ ጋር ሲኖር ነበር ግን እንደ ቴዲ አንቀራረባቸውም ቴዲ በጣም የዋህ ልጅ ነው ቴዲ እህል ነው ቴዲ ንጹህ ነው ህፃን ልጅ ታቃላችሁ ገና የተወለደ ህፃን ልጅ የሚያሳሳ ልጅ ምንም ነገር ማያቅ ቴዲ ማለት ልቡ እንደዛ ነው የእውነት ይሄ እኔ ቴዲ በጣም በቅርበት እንትን ስለው ምንም አይደለም የማይካድ ነገር የቴዲ ትክክለኛ ባህሪ የንጹህ ህፃን ልጅ ልብ ነው ያለው የእውነቴን ነው ብላችሁ ቴዲ አላቅም እንዴት አይነት ጨካኝ እንዳገኘው አላቅም ግን እንዳው ልታወራው ሁላ ይከብዳል እንዳው ደፍረህ ልትናገረው ሁላ ይከብዳል ማመን ያቅታል አንዳንድ ጊዜ ህልም ይመስለኛል ቴዲ እውነት ሞተ ወይ ብዬ ሳስበው ፎቶዎቹን ሳይ የላከልኝ መልእክት ሳይ ምናምን ነገር ቴዲ እውነት ሞቶ ነው እላለሁ እውነት በቃ ማመን ያቅተኛል አንዳንድ ጊዜ ተኝቼ መሃል ላይ ብንን እላለሁ በእንቅልፍ ልቤ ቴዲዋ መወለድ ቋንቋ ነው እውነት ቴዲ ከወንድሜ ከናቴ ልጅ ራሱ ታላዩ ማርያም እንደው የቴዲ ሞት አፈር የገባ ወንድሜ ልክ እኔ ማለት ለኔ መወለድ ቋንቋ ነው ቴዲ ማለት በቃ እንደ እናቴ ልጅ በተለይ እኔ እርጉዙኝ እያለሁ እግዚአብሔርን እንዴት ሲያደርግልኝ እንደነበር እኔ እስከመጨረሻው በርዬ ተይዞ ሄዶ እያለ በርዬ ኢትዮጵያ ገብቶ እያለ ተኝቼ እንኳን አያምነኝም በቃ በሩን አትዝጊው መሲ እኔ የጨነቀኝ ነው ይለኛልና አንዳንዴ እንደውም ለመቀለድ እያልኩ ኧረ ቴዲ ያመመኝ ኧረ ምጥ የመጣ ባልኩት ጊዜ እንዴት እርብትብት እንደሚል እኔ እንጃ በቃ ከእናቴ ልጅ ብዬ ነው ማስበው ቴዲ ማለት በጣም ንጹህ ልጅ ነው ግን እንዴት እንዳስጨከናቸው ያላቀም የሰው ልጅ እኮ ደግሞ ከሞቱ አማማቱ እውነት ቴዲ ጎ ለወሬ የማይመች ነው ባካችሁ እንዳው ልታወራው የማይመች እና ለወሬ የማይመች ቴዲ ነገር አንዳንዴ የዋሰው በምድር ላይ አይቆይም አይበረክትም እኔ እንጃ እግዚአብሔርም ለራሱ ሲል እየመረጠ የሚወስዳቸው ያክል ይመስለኛል እግዚአብሔር ደግ አይሰነብት የሚባለው ነገር እውነት ነው በቴዲ ያረጋግጥ ደግ አይሰነብትም የእውነቴን ነው የምላችሁ ቴዲ በቃ የቴዲ ልብ የቴዲ ንጽህና የቴዲ ደግነት ልክ የተወለደን ህፃን ልጅ ምንም ነገር የማያውቅ ህፃን ልጅ አርጋችሁ ሰሩት በቃ ይሄ ነው የምናውቀው ቴዲ እኔ ከሳውዲ ተይጂ ሀገር ቤት የገባሁ ጊዜ መሲ ለሮቤል ነፍሰ ጡር ነበረች ማንንም የዛአቱን አጠገቡ አልነበረም እንደ እናት ልጅ አጠገቡ ሆኖ እንደ ሴት ልጅ ናት እንደዛ የምትንከባከበው ሴትን ልጅ ተነስቶ ቁርስ ይሰራልኝ ነበር በቃ ማለት የሆነ እኔ እንጃ እኔ እንደዚህ ልለው አልችልም ብቻ ለሱ ነገር የሚገባው ልጅ አልነበረም ስንት ክፉ እኮ አለ ስንት አፉ መርዝ የሚረጭ ሰው አለ እኮ ስንት ክፉ እኮ አለ ግን እሱ ምንም አይናገር ምንም አይጋገር እኔ እንጃ ቀኑ መጥፊያ ሆኖ የሚሆን አላቅም ብቻ ፈጣሪ አምላክ እኔ እንጃ አይ እንደው በምንም ቃል እንደው በምንም ቃል እንዲህ ነው ብለህ ተናግረውም ቃልም አይገልጸው እግዚአብሔር አምላክ ደግ ልጅ ነው ቅን ልጅ ነው እግዚአብሔር አምላክ
ነፍሱን በመንግስተ ሰማያት ያኖርልን። ነፍሱን እግዚአብሔር አምላክ ይማርልን። ሌላ ምን ይባላል? በአጸደ ገነት ያኖረው የምድሩን ሳይሆን እንደው የሰማዩን ያሳምርለት። በምድር ላይ ምንም ሳይመቸው ተንከራቱ፣ አንዴ በስደት አንዴ በእስር ቤት አንዴ በመንገድ አንዴ በስንት ነገር ተሰቃይቶ ለጋግ መፍሰሻ ሰው ሀገር ነው ብሎ ተመላልሶ መሲዋ ልመጣ እኮ ነው ትንሽ ጊዜ ነው የቀረኝ ይለኛል። ትንሽ ጊዜ ነው የቀረኝ እኮ ልመጣ ነው ይለኛል። ነገር ግን ያ ሁሉ ነገር ሳይሳካ እንዲሁ ርዝቆ ብቻ ይከብዳል። እንደው ከባድ ነው እናንተ ከባድ ነው ልታወራው የማይመች ነው። የደረሰበት ብቻ ነው የሚያውቀው። በቃ ይሄን ነገር የደረሰበት ሰው ብቻ ነው የሚያውቀው። ቴዲ እንኳን በቅርበት የሚያውቀው በርቀት እናንተ የምታውቁት እንኳን ራሱ እንዴት እንደደነገጣችሁለት እናውቃለን። እንዴት ውስጣችሁ ስብር እንዳለ እንዴት እንደደነገጣችሁለት እናውቃለን። አገር የሚያውቀው ነገር ነው። ይሄን ሁሉ ሰው የደነገጠለት ደግሞ ደግ ልጅ ስለሆነ እንዳው አይድረስ ነው። ቀን ሲሰጥ እንግዲህ እንደዚህ ነው። ወላጆቹ በዚህ ሰዓት በቃ ከእንግዲህ በኋላ ምን ሰው ይሆናሉ ብላችሁ ምን ሰው ይሆናሉ? ወንድ ልጅ የቀረው እሱ ብቻ ነበር። እሱ ብቻ ነው ያላቸው ወንድ ልጅ። እንግዲህ ምን ሰው ይሆናሉ? በስተርጅና የዚህ አንድ የቀረውን ልጅ ህልፈት በዚህ ደረጃ በዚህ መንገድ ህልፈቱን ሲሰሙ ምንም ቀሰው አይሆኑም ከዚህ በኋላ። በጠቅላላ የቴዲ ህልፈት የሰማነው እንግዲህ እኔ የሰማሁት አርብ ይመስለኛል። ቀኑን ማስታወስ አልችልም በትክክል። ነገሩን የተሰማው ከወደ ኢትዮጵያ ነው። በጣም የሚገርማችሁ ነገር በሳውዲ ሳይሰማ እዚህ ያለነውም ሳንሰማ ቴዲ ችግር እንደገጠመው ቴዲ ከሰው ጋር ጸብ ተፈጥሮ በጩቤ እንደተወጋ አይነቱ የሚል ወሬ ከወደ ኢትዮጵያ ነው የመጣው። የቴዲ አክስቱ ልጅ አለችና ጅዳ የምትኖር ከኢትዮጵያ ያክስቱ ልጅ ደውሎ ነው ከየት እንደሰማው ወሬው አላወቅንም። ደውሎ እስኪ ቴዲ እንደዚህ አይነት የሚባል ነገር ሰማውና እስኪ ያረጋግጭ ምናምን ይላታል ማለት ነው። እሷ ደግሞ ለዜድ ለባለቤቱ ደውላ ትናገራለች ማለት ነው። ዜድ ደግሞ እንደዚህ አይነት ነገር እየሰማው ነውና እስኪ እንደው ምን እናድርግ ብላ ለኔ ታማክረኛለች ማለት ነው። እኔ ደግሞ ደነገጡ። ማለት ቴዲ ከማንም ጋር የሚጣላል ሰው ልጅ አይደለም። ከማንም ጋር የሚነካካ ልጅ አይደለም በጩቤ በመናምን ይቀርና በምንም ነገር ከሰው ጋር እንደዚህ የሚነጋገር የሚነካካ ልጅ አይደለም። የእውነቴን ነው የምላችሁ። በምንም መንገድ ማለት ነው ከማንም ሰው ጋር ለመጣላትም አይሞክርም ጭራሽ። ምንም ነገር የሚፈልግ ልጅም አይደለምና ይሄንን ነገር ሲሰማ በጣም ደነገጥኩኝ። እኔ እንዴት ከማን ጋር ምንም አናቅም እንደዚህ ብሎ ወሬው ከኢትዮጵያ ነው የመጣውና እስኪ እንደው እባክህን ምን እናድርግ በጨነቃት። እሷም ያለውን ነገር አማከረችኝ። እኔም ግራ ገባኝ ምን ማድረግ እንዳለብኝ። ተወዛገብኩ። እንዲህ ከማን ጋር ሊጣላ ይችላል ምናምን። ለማንኛውም በሰዓቱ ማድረግ የነበረብኝ ምንድነው እዛ ሳውዲ ላይ ያሉት ታውቃላችሁ አረብ ጓደኞቻችን አሉ። ለነፋሃድ ደውዬ እስኪ ቴዲ እንደዚህ አይነት ነገር ተጣልቷል ከሰው ጋር የሚባል ወሬ ሰምተናልና እባካችሁ እንግዲህ ምናልባት ወይም ተጎድቶም ሊሆን ይችላል አንስተው ሆስፒታል ማስገብተውት ሊሆናሉ። የሳውዲ ፖሊስ አንስቶም የመንግስት ሆስፒታሎች ማስገብተውት ከሆኑ እስኪ እባካችሁ ምን እናድርግ። ይሄን ሲባል እነሱም እግዚአብሔር ይባርካቸው ያው ደንግጠዋል። ቴዲም ያውቁታል በአካልም ስለሚያውቁት በጣም ንጹህ ልብ ያለው የዋህ ልጅ እንደሆነ ያውቁታል። ቴዲ እኮ አይናገርም ይላሉ አረቦች። ራሱ በጣም የሚገርመኝ ነገር ቴዲ እኮ ቀና ብለው ሰው ያያይም። አንተና ቴዲ ትለያያላችሁ፣ አንተ ቢያንስ ታወራለህ ምናምን፣ እሱ ግን አይናገርም ይሉኛልና ያውቁታል ልቡ። ይሄንን ስላቸው ደንግጠው ፎቶው ወደዛ ልከው ወደ ሆስፒታሎች ምናምን ነገር እነሱም ሄደው ያለውን ነገር ቼክ አደረጉ፣ አላገኙትም። ፎቶው ሰው በሰው ሲላክ ግን እንደዚሁ በምን ቃል ነገራችሁ እንደምችል አላውቅም። ሲነግሩኝ መጀመሪያ በቃ ጥሩ ነገር እየተሰማ እንዳልሆነ ነው የነገሩኝና ምንድነው ጥሩ ነገር አይደለም ማለት እንዳው እስኪ ንገሩኝ ባካችሁ። ብሬክስ ቴዲ ተወፋ ሲሉኝ በሰዓቱ
ምን ብዬ ልንገራችሁ እኔ አላመንኩም በቃ አላመንኩምና ድርቅ አልኩኝ በቃ ማለት ደረቅኩኝ ሰውነቴ ከቁጥጥር የስር ውጭ ሆነ በቃ የሆነ በድን ነው የሆንኩት ምንም ድርቅ እየቀረው በቃ ድርቅ እየቀረው እንዴት ልመን ማመን አልቻልኩም በፍጹም አረ አይ ተሳስቶ ሊሆን ይችላል በፎቶ ልከን ነው እንደዚህ ያሉን ሙቷል አሉና እንሲ አረ በፍጹም ቴዲ ሊሞት አይችልም ሰው ተመሳሰሉባቸው ሊሆን ይችላል እባካችሁ በደንብ አረጋግጡ እርግጠኛ ሆኑ ምናምን ብዬ ማመን አቃተኝና እነዚህ አስክሬን የሆነ ሰው ሲሞት ምናምን አስክሬን ወደ ሀገር ቤት የሚልኩ ሰዎች ምናምን አሉ አይደለ እነሱ ሰው በሰው ተፈላልጎ አስክሬን እውነት ትክክለኛ መሆኑን ሂደው ቼክ እንዲያደርጉልን ሰው በሰው አጠያይቀን አንድ ሰው ተገኘና ያ ሰው ሂዶ አስክሬኑን እንዲያይልን ምናምን ተደረገ ማለት ነው ያ ሰው ሂዶ ቼክ አደረገ ስሙ ማን ነው አረቦች በዚህ አንዋር ነው የሚሉት አው አንዋር ብለው ነው የሚጠሩት በዛ አንዋር ተብሎ ነው የሚጠራው ከዚህ በፊት ወደ ሀገር ቤት ተይዞ ሄዶ ይያለም አንዋር ብሎ ነው ስሙ ያስመዘገበው እዛ አሻራው ላይ ሲሰጥ ያኔ ያው ሳውዲ ያለ ሰው ብዙ ጊዜ ታቃላችሁ አረቦች በሚጠሩ ነው ብዙ ጊዜ ስንያዝም ስማችን እናስመዘግበውና አንዋር በሚል ነበር የተመዘገበውና የዛሬ ስንት አመት የላካትን ወደኔ ሊሴፓሲ የሱ ሊሴፓሲ የኔ ሊሴፓሲ አንድ ላይ ነበሩ ስልኬ ላይ ነበሩና እሱን ፍለጋ ያዝኩኝ እየተደነባበርኩኝ እጄ እየተንቀጠቀጠ እሱን ፍለጋ ያዝኩኝና አንዋር ነው የሚለው እዛም ላይ ከዛ ያ ሰው ሀበሻ ነው ያው እነዚህ አስክሬን የሚልኩ ብሬክስ ማን ነው የሚባለው ስሙ ሲለኝ አንዋር ነው እንዴ ስሙ ምናምን ሲለኝ አንዋር አይደለም ትክክለኛ ስሙ ግን በዛ በሳዑዲ ሰዎቹ የሚጠሩት እንደዛ ነው አሰሪዎቹ የሚጠሩት አረቦቹ እንደዛ ነውና አንዋር ሊሆን ይችላል ከበደው ለስሽ እስኪ ቆይ አጣርችል ደውል ምናምን አለና ከብዶት ለኔ መርዶውን ለመንገር ከብዶት አለሱ አዎ አንዋር ነው ያቺ ወረቀትን ፈልጌ ስነግረው አረጋግጧል እንዴት ልንገራችሁ ከዛ በኋላ ለዛ አረቡ ጓደኛዬ ነገረው ደውሎ አስረዳው አንተ ቢያንስ አንተ ታውቀዋለና እኔ ምን ብዬ ማስረዳት እንዳለብኝ ስለከበደኝ አንተ አስረዳው ተባለ ከዛ በኋላ ደውሎ ድጋሚ ሲደውልልኝ እየነዳው ነበር የነበርኩበት ቦታ በጣም ዘህማ ነበር በጣም ክራውድድ ነበር ውስጤ እየተጨነቀ ነው ያለው ረጅም ርቀት ጉዞ እየሄድኩ ነበርና አልዓይን ከሚባል ቦታ ወደ ዱባይ እየገባሁ ነበር ሰዓቱ 12 ሰዓት አካባቢ የቀኑ 12 ሰዓት አካባቢ መስለኛል አርብ ምሽት አካባቢ ማለት ነው በጣም ክራውድድ ነው በጣም ዘህማ ነው እየተንቀጠቀጥኩ ነው ስልኩን ያነሳሁት ስልኩን አነሳሁት አሎ ብሬክስ አቤት ሰውየው ደውሎልኝ ነበር አለ አዎ ደውሎልኝ ነበር ግን አልነገረኝም ቆይ እስክላረጋግጥ ነው ያለኝ ብሬክስ ቀድም ያልኩ ነገር እውነት ነው ቴዲ ተወፋለ ምን አልኩ ቴዲ ተወፋ ቴዲ ሞቷል አለ ይሄን ንግግር ሲነግረኝ መኪና እየነዳው ነበር አጠገቤ አንድ የቅርብ ቤተሰብ ከኢትዮጵያ የመጣ የቅርብ ቤተሰብ አለ እሱ አጠገቤ ነበር በቃ እንዴት ልበላችሁ ማለት በቃ ሾክ በቃ ምንም ራሴን አላቅም በዛ ሰዓት መሪ መያዝ መቆጣጠር አቅቶኝ በስንት ጉድ እሱ ተቆጣጥሮ ወደ ውጭ እንዳወጣ መኪና ረድቶኝ በቃ እንዴት ብዬ ልንገራችሁና እንደዛም ሆኜ ደርቅ ያለው እኔ በቃ ደርቅ ያለው ማመን አቅቶኛል የሰማሁትን ነገር ሁሉ አይ ልክ አይደለም ነው በቃ ውስጤ እየነገረኝ ያለው ቴዲ አልሞተም ልክ አይደለም ይሄ ንግግር ልክ አይደለም ምን ዋጋ አለው ወድጄ ሳይሆን እየቆየው ቤት ቁጥር አመንኩ የቴዲን መሞት ለማመን ቢከብድም አመን እውነት ነው ቴዲ ወደማይቀረው ዓለም ሄዷል ትናንት ስንት ምኞት የነበረው ስንት እቅድ የነበረው ስንት ነገር ላይ መድረስ የሚፈልግ ልጅ ስንት ህልም የነበረው ልጅ
ባጭር ቀር ቴዲ ባጭር ተቀጭ ቴዲ ወደ ዳግም ላይመለስ ቴዲ ሞተ በቃ ላይመለስ አንዴ ላይመለስ ጥሎ ነው ሄደ አይ ቴዲ ቴዲዋ እንደሆነ ያፈር ልብላል ከንቱ ድካም ደግነቱን የምታውቁት እኮ የሰው ልጅ እንኳን ዳግም ላይመለስ ቴዲ ጥሎ ነው ሄደ እንኳን እኛ አይደለም ብዙ ነገር አብረን ያሳለፍነው ይቅርና ዝም ብሎ እንዲሁ በሚዲያ ለሚያቀው ሰው ራሱ እንዴት ሰፍሰፍ ገብገብ እንዳሉ እኔ እንጃ ቴዲ ላይመለስ ጥሎ ነው ሄደ ቤተሰቦች ትናንት ከኛ ጋር በቪዲዮ ሲስቅ የነበረው ትናንት በቪዲዮ ከኛ ጋር ሲያወራ ሲጫወት የነበረው ቴዲ ጥሎ ነው ሄደ መቼም ላይመለስ ጥሎ ነው ሄደ ቴዲ ወይ ቴዲ ሄደ እንግዲህ ይሄን ከሰማን በኋላ የት እንደርሳለን የትም አንደርስም ማመን ያቃተን የቴዲ ሞት እንዴት ቴዲ ሞተ እንዴት እንመን ማመን አቃተን ነገር ግን ቴዲ ሞቷል ቴዲ ሄዷል አንዴ ላይመለስ ተሰናበተን ሞቱ አይደለም ሰውማ የሰው ልጅማ ይሞታል በቸስ ሁላችንም አርጅተን ሁላችን ስንሞት አርጅተን ብቻ አይደለም ልንሞት የምንችለው የሰው ልጅ ገና ሲፈጠር ሁላችንም የምንሞትበት ቀን ተጽፎልናል መቼ እንደምንሞት እንዴት እንደምንሞት በምን እንደምንሞት አናውቅም የቴዲ ሞት ከሞቱ አማማቱ ነው የሚያሳምነው ሞትማ ያለ ነው ሞትማ ይሞታል ሁሉም ሰው ይሞታል እንዳው ምን አለበት ዝም ብሎ አንድ ተባራሪ መኪና ገጭቶት ሙቶ በሆነ ነው ያልኩት እኔስ ቴዲ እንዳው ምን አለበት በመኪና አደጋስ ሙቶ ቢሆን አልኩ ይሄ ነው የተመኘሁት እውነት እንዳው በዚህ በሰው እጅ ከቢጠፋ እንዳው እንዴት አይነት ጨካኝ አግኝቶት ነው አይ አይወራም ውስጣችን ቆስሏል ውስጣችን በድን ሆኗል ያም ሆነ ያ እንዴት ብለን ስንጠይቅ ያው ታውቃላችሁ እንኳን አይደለም እኛ ዱባይ ያለ ነው ይቅርና ሳውዲ ላለ ሰው ራሱ ምንም ለማወቅ የሚያዳግት ነገር ሆኗል እንግዲህ ከሌሊቱ 5 ሰዓት ሐሙስ ለአርብ የሚያነጋ ከሌሊቱ 5 ሰዓት ድረስ ከጓደኛው ጋር ሲያወራ እንደነበር የሚሰራው የአረቦች እስትራሃ ነው ሻይ ቡና ምናምን ጋህዋ ያው ብዙዎቻችሁ ታውቃላችሁ አረብ ሀገር ያላችሁ እስትራሃ ማለት ምን እንደሆነ ታውቃላችሁ የአረቦች እስትራሃ ላይ ነው የሚሰራው ስራ ቦታው ሆኖ በኢትዮጵያ ሰዓት አቆጣጠር እስከ ሌሊቱ 5 ሰዓት ድረስ ከጓደኛው ጋር በሰላም ሲያወራ እንደነበር ነግሮኛል በኢትዮጵያ ሰዓት አቆጣጠር እስከ ሌሊቱ 9 ሰዓት ደግሞ ከባለቤቱ ጋር በስልክ ሲያወራ እንደነበርም ነግራን አለች እንግዲህ ይሄ ሁሉ እየሆነ ያለው ደግሞ ከዚህ ሰዓት በኋላ ነው እንደው ለማመን ይከብዳል እንደው ከዚህ ሰዓት በኋላ ቴዲ የት ሄዶ ነው የት ነው የሞተው ቴዲ እንዴት ነው የሞተው ስንል ደግሞ ህይወቱ ያለፈው የት እንደሆነ ባናቅም ጸቡ የተነሳው የተዋጉበት ቦታ ግን ሪያድ ውስጥ መخرج 28 በመባል የሚታወቅ እኛ ሳውዲ በነበርንበት ጊዜ እንኳን ያንን አካባቢ ለሰርግ ለምናምን ነው ሰው ለሰርግ እንደሚጠቀምበት ነው ማቀው አንዳንድ ዝግጅት ሲኖር ሰርግ ሲኖር የሆነ በዓላት የሆነ ነገር አከባበር ሲኖር እንዲሁም ደግሞ የሆነ ስብሰባ ሲኖር ምናምን ነው ሰው የሚጠቀመው አሁን ነገሩ ሌላ ሆኗል አሉ እዛ ቦታ ላይ ከዚህ ሰዓት በኋላ ቴዲ ማን ጠርቶት እዛ ቦታ ላይ ሄደ እንዴት ሄደ ለምን ሄደ ጸቡ በምን ተነሳ ማን ነበር
በምን የሚለው ነገር ምንም የምናውቀው ነገር የለም የሚገርማችሁ ምክንያቱም ቦታው ላይ ነበር የተባለ ማንንም ከቴዲ ጋር ማብሮ ሄዷል የተባለ ቦታው ላይም ነበርኩ ያለን ሰው የለም እስከዚህ ሰዓት ድረስ በጣም የሚያሳዝን ነገር አንድ የኦሮሞ ተወላጅ ወንድሜ ለቴዲ ከዚህ በፊት ስራ ቦታ ላይ ያስገባው እሱ ነውና እንዳጋጣሚ ሆኖ ዝግጅት ኑሮ እዛ ቦታ ላይ استراحه مخرج 28 ላይ ነበርኩ አለና ይሄንን ነገር ቴዲ ተመታበት የተባለ ቦታ መخرج 28 ሆኖ ቁጥር 3 ላይ ነው ብለው ነግሮኛል ይሄ ልጅ ሚለን እንግዲህ እኛ እነ ቴዲ ነበሩበት የተባለ استراحه አጠገብ ሆኖ ሌላ استراحه ላይ ነው የነበርነው ነገር ግን እኛ የነበርንበት استراحه በር ላይ የነበሩ ሰዎች እነ ቴዲ ከነበሩበት استراحه ላይ ሰዎች እየሸሹ ሲወጡ እየሮጡ ሲወጡ አይተው ረ የሆነ ጸብ ተፈጥሯል መሰለምና እዚህ አጠገባችን ቁጥር 3 ላይ ያለው استراحه ሰው እየሸሸ ነው ተብሎ ሲነገር ሁላችን ተሰባስበን ወደ ውጭ ስንወጣ ምንድነው ብለን ከዛ እየሮጡ የሚመጡ ሰዎች ስንጠይቃቸው ምንድነው ምን ሆናችሁ ነው የምትሮጡት ብለን ስንጠይቃቸው የብሬክስ ቤተሰብ ቴዲ በጩቤ ተወጋ ብለው ነገሩን ቴዲ ደግሞ አውቀዋለሁ ጓደኛዬ ነው እንዴ ቴዲ እኮ ጓደኛዬ ነው ብዬ እየሮጥኩኝ ሲሄድ በር ላይ ያለው አንድ ግብጻዊ ዜጋ ነው አላስገባ ብሮ ይሄ የተሳቢ በር አለ አይደለ መኪና እንደዚህ ከፍ አርገ የሚገባ እንትን በሩ እንደዚህ ሳብ አርጎ ዘጋውና አላስገባለኝ ወደ ውስጥ አረባክ ጓደኛዬ ነው ፕሊስ እባክህ ሊየው ከማን ጋር ተጣልቶ ምን ሆኖ ነው ብዬ ብለምነው ምንም ሊያስገባኝ አልቻለም እዛች ቦታ ላይ ቁሜ የለመንኩት አንድ ሰዓት ሙሉ ጠብቅ ያለው አለ ይሄ ማለት እንግዲህ አስቡ ቴዲ በጩቤ ተወግቶ በዛ ሰዓት እየተንፈራፈረ ውስጥ ላይ ያለ ማለት ነው የሚደርስለት አጥቶ የሚያነሳው አጥቶ አምቡላንስ እንኳን የሚጠራለት ሰው አጥቶ ቴዲ ተሰቃይቶ ሞቷል ማለት ነው እዛ ቦታ ላይ እንግዲህ አስቡት ያ ልጅ ቴዲ በጩቤ ተመቶ ያ ልጅ አንድ ሰዓት ሙሉ እዛች ቦታ ላይ ከተቀመጠ እየለመነ አንድ ሰዓት ሙሉ ያ ግብጻዊ አላስገባኛለ አለ ወደ ውስጥ አስቡት እንግዲህ አንድ ሰዓት ሙሉ ከዛ በኋላ ጓደኞቼ ደውለው አንተ እዛ ቦታ ላይ ከቆምክ ፖሊስን ከመጣ አንተም ልትያዝ ትችላለህ እባክህ ጓደኛም ቢሆን ምንም ማድረግ አትችልም አንተ እዛ ቦታ ላይ ቁመ ማለት ያው ፖሊስን ቢመጣ እሱም ሊያዝ ስለሚችል ከዛ ቦታ ላይ ተንቀሳቀስኩ አለ ይሄንን ስንት ሰዓት ነው ስለው ጧት 8 ሰዓት ነው አለኝ በዚህ ሀገር አቆጣጠር በኢትዮጵያ ሰዓት አቆጣጠር ከጧቱ 3 ሰዓት ማለት ነው አስቡት እንግዲህ ከዛ በኋላ ቴዲ ማን አነሳው ከዛ ቦታ እንዴት ተነሳ እዛ ቦታ ላይ ሞቷል ወይስ ህክምና ከገባ በኋላ ነው የሞተው የሚለው ማንንም የሚያውቅ የለም ቴዲ በህይወት አለ ሆስፒታል ውስጥ አለ የሚል መልካም ዜናን ስንጠባበቅ ቴዲ ተወፋ ቴዲ ህይወቱ አልፏል የሚል ዜና ሰማን ማለት ነው ይሄ እጅግ በጣም ቅስማችን የሰበረን ሰውነታችን እስከዚህ ሰዓት ድረስ በድን አድርጎ ነው የቀረ በጣም ያሳዝን በጣም ቅስም የሚሰብር ነገር ነው እንግዲህ ሙሉ ለሙሉ ያለውን መረጃ ማወቅ ባንችልም እዛ ቦታ ላይ ያንን استراحه ያዘጋጁት ሁለት ሴቶች ቴዲን በጩቤ የመታው ልጅ ሰውነቱ ደንበደም ሆኖ ስለነበር ጃኬት አስለብሰው ሲያስወጡት የበር የሴኩሪቲ ካሜራ ስለነበር ፖሊሶቹን ያንን ካሜራ ይዘው ተከታትለው ሁለቱን ሴት ልጆች እንደያዟቸው እዛ ያሉ ወታደሮች ለዚህ አስክሬን የሚከታተልን ሰው መረጃው ነግሮታል ከዛው ውጭ እንግዲህ ያው የሳውዲ ህግ ታቁታላችሁ እስካሁን ድረስ ገዳይ እንዳልተያዘ ነው የሰማነው በርግጥ ከኢትዮጵያ ማለቅ ያለበት የውክልና ወረቀት ገና አሁን ነው ያለቀ ያለው ይሄንን ቪዲዮ እየቀረጽን ያለነው እንግዲህ ሰኔ 24 ማክሰኞ ዕለት ነው ያው ምናልባት ከ2 ከ3 ቀን በኋላ ሊለቀቅ ይችላል አናቅም ነገር ግን ገና ዛሬ ነው የውክልና ወረቀቱ እንዳለቀ የነገሩን ማለት ነው ከሀገር ቤትና ያንን የውክልና ወረቀት አልቆ ካልተላከ የአንድን ሰው አስክሬን ማንንም ሰው ገብቶ እንደፈለገ መጠየቅ መሆነ ምንም ማድረግ አይችልም መሰለኝና ያው አስክሬን የሚልኩ ሰዎች እንዳልኳችሁ አንድ ሰው አለ ያንን ሰው አንዳንድ ነገሮች ኢንፎርሜሽን ይሰጣላል እንጂ ከዛ ወታደሮች ደውለው እንዴት ነው አስክሬኑን ተረክባችሁ ወደ ኢትዮጵያ ትልካላችሁ
ወይስ እዚህ ቀበር ይያሉ በተደጋጋሚ ስለሚደውሉለት እሱ ነው አንዳንድ ኢንፎርሜሽን የሚሰጠን እንጂ ከዛ ውጭ ምንም የምናውቀው ኢንፎርሜሽን የለም ይገርማችሁ ማለት ነውና አይደለም በወዳጅ በማንም ጠላት ራሱ እንዲደርስ ማንመኘው ነገር ነው በጣም ያሳዝናል በጣም ቅስም ይሰብራል ቴዲ አንዴ ላይ መለስ ሄዷል ከእንደዚህ አይነት አሳዛኝ አሟሟት ፈጣሪ ይጠብቃችሁ ከእንደዚህ አይነት መከራ ይጠብቃችሁ ለመላው ቤተሰቦቹ ለእናቱ ለአባቱ በጣም ደካማ ናቸው ለእህቶቹ በቃ ቴዲ ለሚወዱት በሙሉ እግዚአብሔር ያጽናችሁ እግዚአብሔር ያጽናለው ሁላችንም እሱን ደግሞ በአጸደ ገነት ያኖርልን የዋህ ነውና የዋህነት ልቡን አይቶ እግዚአብሔር አምላክ በቀኝ ጎኑ ያስቀምጠው እኔ እንጃ ቴዲ ምንም አይነት የሚያስከፋ ልጅ አይደለም ካፉ ሰው እኔ 10 አመት ሙሉ ተዋውቀው ሲኖር የሰው ልጅ እኮ አንድ ቀን ካንድ ቤት ስትኖሩ የሆነ ቃላት ይለዋወጣል እንደሱ ግን በፍጹም አንዳችም ቢሆን የሆነ መጥፎ ነገር አይችበት አላቅ የዋህ ሰው አይበረክትም አንዳንዴ ፈጣሪም ደግሞ ክፉዎች እንዳያሳስቱትም ስለሚወዳቸውም ደጎቹን ይናላቅም ቶሎ የሚጠራቸው ብቻ እግዚአብሔር አምላክ እሱ ከጎኑ ያድርገው በቀኝ ጎን ያስቀምጠው መድኃኒዓለም ቅዱስ ሚካኤል እሱ ምንም በቃ እኔ የምለው ነገር የለኝም በጣም ከባድ ነው እና ብዙ ሰው በነገራችን ላይ አንዳንድ ጊዜ በጣም ጥንቃቄ ያስፈልጋል እንደዚህ አይነት ነገር እባካችሁ ማለት የቤተሰብ ሀዘን ላይ ሌላ ሀዘን አትጨምሩ አንዳንድ እህት ወንድሞቻችን ምንም በማታውቁት ነገር ላይ ሶሻል ሚዲያ ላይ አንድ ለምሳሌ አብሮት የሚበላ የሚጠጣ ጓደኛውን የልብ ጓደኛውን እስከ 5 ሰዓት ራሱ ያወራን ነበር ያለው ጓደኛውን ማለት ነው ሁሌም ከቴዲ ጋር ልታዩት ትችላላችሁ እጅግ በጣም የሚወደው እጅግ በጣም የሚያከብረው የልብ ጓደኛውን ቀስት ያደረጋችሁ ገዳይ ምናምን ይያላችሁ ፖስት ታረጉ ነበርና እባካችሁ ምንም በማታውቁት ነገር ላይ አይደለም እናንተ ይቅርና እኛ እንኳን የምናውቀው ነገር እስከዚህ ድረስ ብቻ ነው ከዚህ በላይ ምንም የምናውቀው ነገር የለም ምክንያቱም ቦታው ላይ የነበረ ሰው ምንም የምናውቀው ነገር ስለሌለ ሁሉም መረጃ ሊናገሩ የሚችሉት እነዛ እስትራሃውን ያዘጋጁ የተባሉ ሁለት ሴቶች ብቻ ናቸው እነዚህ ሁለት ሴቶች ባዘጋጁት እስትራሃ ላይ ነው ይሄንን ድርጊት ተፈጸመ የተባለው ፖሊስ ደግሞ እነዛ ሁለት ሴቶችን ይዟል ፖሊስ ከዛ በኋላ እነሱን በሚመረምረው መንገድ ከማን ጋር ተጣላ እንዴት ተጣላ መነሻቸው ምን ነበር በምን ጉዳይ የሚለውን ነገር ማወቅ የሚችለው የነዚህን ልጆች መረጃ ይዞ ፖሊስ ነው ይሄንን ነገር ማጣራት የሚችለውና አንድ ማለት የምፈልገው ነገር ቢኖር ግን እባካችሁ ሶሻል ሚዲያ ላይ ያላችሁ አንዳንድ እህት ወንድሞቻችን ቤተሰብ ላይ ሌላ ቆስል ሌላ ሀዘኑን እንዳይችል ሌላ ነገር ላይ አትጨምሩ በሴት ነው የተጋደሉት እንደዚህ ብለው ነው የተጋደሉት መጠጠተው ነው እንደዚህ ብለው እኛ ስቲልኛ እንኳን ራሱ በምን እንደተጣሉ ምንም እናቀው ነገር የለም በጣም የሚያሳዝነው ነገር ግን ይሄንን እስትራሃ አዘጋጅተው እዛ ቦታ ላይ ሰዎች የሚጠሩ እነዚህ ሁለት ሴቶች ግን ስለተያዙ ምናልባት ፖሊስ በካሜራ ተከታትሎ ስለያዛቸው ፖሊስ እነዛ ልጆችን መርምሮ ከነሱ መረጃ ተቀብሎ ነው ያለውን ነገር በሙሉ ለሟች ቤተሰብ የሚያሳውቀው ፖሊስ የራሱ መረጃ ይዟል በካሜራ ተቆጣጥሮ ተከታትሎ የያዘው ነገር አለ ፖሊስ ያንን ደግሞ ወክልና ከመጣ በኋላ ነው ሁሉም ነገር ቤተሰብ ቀርቦ ያለውን ሙሉ መረጃ ማወቅ የሚችለውና ለዩቲዩብ እይታ ሲባል ለምን ሲባል ያልሆነ ነገር መልቀቅም ተገቢ አይደለም ባካችሁ ሌላው መጨረሻ ላይ ምንድነው ገዳይ ሳይያዝ አስክሬን እንዴት ይላካል ምናም የሚሉ በተለያዩ ሶሻል ሚዲያዎች ላይ ሰዎች ሲልኩልና አይቻለውና አይ ነው እንረዳለን እኔ በራሴ በግሌ ጠይቄያለሁ ገዳይ ሳይያዝ እንዴት ነው አስክሬን የሚላከው ልክ ነው ወይ ምናም ብያለሁ ያገኘሁት ምላሽ ግን ከተለያዩ አስክሬን ይልካሉ ከተባሉ ሰዎችም ጠይቄያለሁ ሳኡዲ የሚኖሩ ትላልቅ ሰዎችም ጠይቄያለሁ ለምሳሌ እስከ መጨረሻው ድረስ ገዳይ ባይያዝና በየመን አድርጎ ገዳይ ቢያመልጥ አስክሬን ዘላለም ይቀመጣል ብለህ ታስባለህ እንዴ ነው ያሉኝና እንደዛ የሚባል ህግ የለም ሳኡዲ ላይ ሳኡዲ አስክሬን ምርመራ ይደረጋል ፖሊስ ጉዳዩን ይዟል በካሜራ የተቆጣጠረውን ነገር ይዟል ይሄንን ድርጊት ሲፈጠር በቦታው ላይ ያገኛቸው እስትራሃውን ያዘጋጁ ሁለት ሴቶች ይዟል ይሄንን ነገር ስላደረገ እንግዲህ ፖሊስ ነው የሚከታተለው ጉዳዩ እንደዚህ የሚባል ነገር የለም የሳኡዲ አሁን ላይ ባለው ጊዜ የሳኡዲ መንግስት አስክሬን ቤተሰብ
የሚቀበል ከሆነ እቀበላለሁ ብሎ ሄዶ ይቀበላል። አይ አስክሬን ወደ ሀገር ቤት መላክ አልችልም የሚል ከሆነ ደግሞ እዛው ነው የሚቀብሩት ብለው ነገሩን ማለት ነውና ፖሊስ አንድ ጉዳዩን ከያዘው በኋላ ምርመራውን መያዝ ያለበትን ነገር ስለያዘ ምርመራውን ቀጥሎ ይሄ የፖሊስ ስራ ነው እንጂ የሚሆነው ገዳይ እስኪያዝ ድረስ አስክሬን ይቀመጥ የሚባል አሰራር የለም ብለው ነገሩንና አስክሬን ወደ ሀገር ቤት ለመላክ ራሱ በጣም ከባድ ነው። ሁሉም ሰው እንደሚያስበው አይደለም። ከሳውዲ አረቢያ ወደ ኢትዮጵያ አስክሬን ለመላክ በሳውዲ ሪያል እስከ 20,000 ሪያል ማለት ነው ከዛም በላይ ይጠየቃል አንዳንድ ጊዜ። እነዚህ ግን ተባብረውን የአስክሬን መላኪያ 20,000 ሪያል ነው የጠየቁን ወይም ደግሞ በኢትዮጵያ ወደ 800,000 ብር ይመጣልና እጅግ በጣም ፈታኝ የሆነ ጊዜ ነው ለኛ። ሀዘን ላይ ሆኖ አስክሬን መጫኛ እንደገና በጣም ብዙ ላይታች ብለናል። እግዚአብሔር ይባርካቸው፣ አላህ ያክብርልን፣ እግዚአብሔር አምላክ ያክብርልን። ማለት አብሮ አደግ የሀገር ልጆች የራያ ልጆች በጠቅላላ የኢትዮጵያ ልጆች እህት ወንድሞቻችን በጣም አግዛቸዋል። አስክሬን መላኪያ ያቅማችሁን ተባብራችሁናልና እግዚአብሔር ያክብርልን። ቴዲ በጣም ቅን ልጅ ነው፣ በጣም የዋህ ልጅ ነው። ደንግጣችሁ የቻላችሁትን አድርጋችሁልናል። በዚህም መንገድ እንግዲህ የቴዲ አስክሬን ቀጣይ ወደ ሀገር ቤት ይላካል። እንግዲህ ሁላችሁም ጸልዩለት። ሌላ ምን እንላለን? ምንም ምንለው ነገር የለም። ቴዲ እግዚአብሔር አምላክ ነፍሱን በአጸደ ገነት እንዲያኖራት ነፍሱን ከደጋጎች ጎን እንዲያሳርፋት ሁላችሁም ዱአ አድርጉለት፣ ጸልዩለት። ሌላ ምንም የምለው ነገር የለኝም። በጣም ቅስሜ ተሰብሯል፣ ውስጣችን ተሰብሯል፣ ውስጣችን በድን ሆኗል። እኛ አይደለንም ስቲል ነው። እኔ መሃል ላይ እንቅልፍ ላይ ብንን ብላለሁ መሃል ላይ ትዝ እያለኝ። በጣም የሚያሳዝነው ነገር ደግሞ የመጨረሻ ጊዜ እርግጠኛ ባልሆንም ከመሞቱ ከ2 ቀን በፊት ይመስለኛል ጁን 19 በፌስቡክ ፖስት ያደረገው እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ፣ የሞትን ደብዳቤ ወደ ህይወት የሚቀይረው መልአክ የኛንም ህይወት ይቀይረው የሚል ፖስት አድርጓል። ይሄ ስክሪን ላይ የምትመለከቱት ማለት ነው። ይሄንን ፖስት ያደረገው ቴዲ ከመሞቱ ከ2 ቀን በፊት ነው። ደከም ውስጣችን ቆስሏል። ውስጣችን ጭራሽ መንቀሳቀስ እየቻልኩ አይደለም ሆነ ውስጣችን በድን ነው። ጭንቅላቴ የለም በቃ ማለት ሽባ ሆነናል። በጠቅላላ ውስጣችን ሰውነታችን በድን ነው የሆነው። ቴዲ ለኛ ይሄ እንዴት አድርጌ ልንገራችሁ? ዝምድና ምናምን አይደለም፣ ከዛም በላይ ነው። የምታድጉት ታናሽና ታላቅ ቤት የለም፣ እንደዛ ነው በቃ ከኛ ጋር ያለው ቀረቤታ እንደዛ ነው በቃ። ምንም ይሄ ነው ልላችሁ አልችልም። በቃ ከእናት ልጅ የሚለይ ልጅ አይደለም ሲጀመር። እሱ አሁን በብዛት ቴዲ ለመሲ ምንዋ ነው ምናምን ብዙ እንትና ያለው ግን በቃ እንደ እናቴ ልጅ ነው በቃ። ቴዲ ማለት ለኔ የእናቴ ልጅ መወለድ ቋንቋ ነው ለሰው ልጅ። ምንም እሱ ይለያል። ለኔ ልዩ የሆነ ሰው ነበረ። ደና ሰው አይበረክት። ለመላው ቤተሰቦች፣ ለወዳጆቹ፣ ለእህት ወንድም፣ ለጓደኛ፣ ለሁላችሁም እግዚአብሔር አምላክ መጽናናት ይስጣችሁ ይስጠን። ከዚህ በላይ ሌላ ምንም የምለው ነገር የለኝም። ምንም አንደበታችንም ምንም መናገር እንዳለብን ራሱ አንዳቅምና ነፍሱን ይማርልን፣ ሐቁን ያውጣለት፣ ደሙን ይፋረድ። ሌላ ምንም አንበል። የፈሰሰው ደሙ እግዚአብሔር ደሙን ይፋረድ። እግዚአብሔር አምላክ የንጹሃን እንደሚያየል ደሙን ይፋረድ። በከንቱ ደሙ ፈሶ አይቀር። እንደው መድኃኔዓለም አባቴ እሱ ይርዳው፣ በቸርነቱ ያስበው። ሌላ ምን ይባላል? አብራችን ስለቆያችሁ እጅግ አድርገን ከልብ እናመሰግናለን። እንወዳችኋለን። መልካም ጊዜ ይሁንላችሁ። አመሰግናለሁ።